በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከቀዳሜ ሰማዕት ከቅዱስ እስጢፋኖስ ረድኤቱን በረከቱን እንዲያድለን የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። በክርስትና ታሪክ ውስጥ በደምና በእምነት የተጻፉ ብዙ ገጾችን ቢኖሩም እንደ ቅዱስ እስጢፋኖስ ታሪክ ልብን የሚያሸብርና በተመሳሳይ ጊዜ በመንፈሳዊ ሐሴት የሚሞላ ታሪክ ጥቂት ነው። ይህም ታሪክ የሚጀምረው በኢየሩሳሌም አውራጃ ጎዳናዎችም ላይ በጊዜው ዓለም ጭካኔና በዘላለማዊው ዓለም ብርሃን መካከል በተደረገ ታላቅ ፍልሚያ ነው። ፀሐይ በኢየሩሳሌም ቅጽሮች ላይ ደም መስላ በምትጠልቅበት በዚያም አስጨናቂ ወቅት በአይሁድ ሸንጎ ፊት የቆመ አንድ ወጣት ነበረ። ስሙም እስጢፋኖስ ይባላል። ትርጉሙም አክሊል ማለት ነው። እርሱ ግን ገናም ሳይሞት ገና በምድራዊ ሕይወቱ ሳለ የጸጋና የክብር አክሊልም የተቀዳጀ ይመስላል። ፊቱ እንደ መልአክ ፊት ብርሃን ያበራ ነበር። እስጢፋኖስ ገና በለጋነቱ ለድሆችና ለባልቴቶች በማገልገል የተመረጠ ዲያቆን ብቻም አልነበረም። እርሱ በእውነትና በመንፈስ የተመላ የክርስቶስን ፍቅር በቃሉ በሥራውም የሚመሰክር ሕያው ተንቀሳቃሽ መጽሐፍ እንጂ። በዙሪያው የነበሩ ሰዎች በክፋትና በጭካኔ ጥርሳቸውን ሲያፋጩበት፣ እርሱ ግን በመካከላቸው የቆመው በታላቅ ሰላም ነበር። ያ ሰላም ከምድርም ሳይሆን ከሰማይ የመነጨ ድንጋይን እንጂ ሰብአዊ ቁጣን የማይፈራ ሰላም ነው። ጭካኔ የተመላባቸው ድንጋዮች በላዩ ላይ ከመዝነባቸው ጥቂት ሰከንዶችን በፊት እስጢፋኖስ ወደ ምድር አላየም፣ ወደ ሰማይ እንጂ። በዚያም ሰዓት ሰማያት ተከፈቱ፣ የእግዚአብሔርንም ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየ። ያም እይታ ከሚወረወሩት ድንጋዮች በላይ ሕመሙን እንዲረሳም አደረገው። በመጨረሻም የሚወግሩትንና የሚጎድሉትን ሰዎች በጥላቻም ሳይሆን በታላቅ ምሕረት እየተመለከተ ጌታዬ ሆይ ይህንን ኃጢአት አትቁጠርባቸው የሚል የይቅርታም ድምፅ አሰማ። ይህም ድምፅ የጥላቻን ግንብ ያፈረሰ የሞትንም ኃይል ያሸነፈ የመጀመሪያው የሰማዕትነት ድምፅ ነበር። ቅዱስ እስጢፋኖስ በመሞቱ አልተሸነፈም። ይልቁንም ለሚመጡት ትውልዶች ሁሉ የጽናትና የፍቅር የይቅርታ መልአክ ሆኖ በታሪክ ሰማይ ላይ እንደ ንጋት ኮከብ ለዘላለም ደምቆ ቀረ። ክቡራን የዩቲዩብ ገጻችን ተከታታዮች እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ።
በግብሩም የቀን ሐሩር የሌሊት ቁር የማይለውጠው መብራት እስጢፋኖስ ነው። ትውልዱም ከነገደ ብንያም፣ አባቱ ስምዖን እናቱም ሐና ይባላሉ። እነርሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገኖች ናቸው። በመጀመሪያ ሁለት ወንድ ልጆችን ወለዱ። አንዱ ይሁዳም ሲባል ሁለተኛው ቅዱስ እስጢፋኖስ ነው። እስጢፋኖስ የተወለደው ጥር 10 ቀን በእስራኤል አገር ውስጥ ልዩ ስሟ ሐኖስ በተባለች ቦታም ነው። የተወለደውም በስለት ነው። እርሱም ከመጥምቁ ዮሐንስ እግር ስር በመሆን ተምሯል። በኋላም ወደ ቅዱሳን ሐዋርያት በመሄድ ይላላካቸውና ያገለግላቸው ነበር። በኢየሩሳሌም ቤተክርስቲያን ከተሾሙት ከሰባቱ ዲያቆናት አንዱም ሲሆን የዲያቆናት አለቃም እርሱ ነው። ቅዱስ እስጢፋኖስ ወንጌልን በማስተማርና ብዙዎችን ክርስቲያኖችን ወደ ማመን ስለመለሳቸው ክፉዎች አይሁድ በጠላትነት ተነስተውበት ነበር። ከጌታችን ቀጥሎ ከምዕመናን ወገን የመከራውን ጽዋም ስለተቀበለ በድንጋይ ተወግሮ በሰማዕትነት ስላረፈ ቀዳሚ ሰማዕት ተሰኘ። በሌላ በኩል ደግሞ ሊቀ ካህናት ሊቀ ዲያቆናት ቅዱስ እስጢፋኖስ እየተባለም ይጠራል። ይኸውም የከበሩ ቅዱሳን ሐዋርያት በሰባቱ ዲያቆናት ላይ አለቃ አድርገው በሾሙበት ጊዜ የተሰጠው ስያሜ ነው። የመጀመሪያ ክርስቲያኖች የአማኞችም ቁጥር በከፍተኛ ሁኔታ የጨመረ በሄደም ጊዜ ሁሉም ነገር በስርዓት ያስተዳድር ነበር። ስለዚህም አማኞቹን ሁሉ ሰብስበው ከመካከላቸው በመልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን እንዲመርጡ ማሳሰቧቸው። አማኞቹም ነገሩ አስደስቷቸው 7 ሰዎችን መረጡ። እነርሱም ቅዱስ እስጢፋኖስ፣ ቅዱስ ቆጵሮስ፣ ቅዱስ ጢሞና፣ ቅዱስ ፊልጶስ፣ ቅዱስ ጰርሜና፣ ቅዱስ ኒቃሮና ጊዜ ሞቶም የተነሳም 3 ጊዜ የተነሳው ቅዱስ ኒቆላዎስ ናቸው። እነዚህም ቅዱሳን በከበሩ ሐዋርያት ፊት ቆመው ባዩአቸውም ጊዜ እጃቸውን በራሳቸው ላይ ጭኖ ሾሟቸው። በከበሩ ሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸው የሞቱባቸውን ሴቶችና ወላጆቻቸው የሞቱባቸውን ዳድጎች በመርዳት ችግሮቻቸውን አቃለሉላቸው። በከበሩ ሐዋርያት ከተመረጡት 7 ዲያቆናት መካከል ሊቀ ዲያቆናት ተደርጎ የተመረጠው ቅዱስ እስጢፋኖስ ሲሆን ሌሎቹም ዲያቆናት እስከ ሕይወታቸው ፍጻሜ ወንጌልን በማስተማርና የመጀመሪያ ክርስቲያኖችን በማስተዳደር በጽናት ተጋድለዋል። እነዚህም 7ቱ ዲያቆናት ከአባቶቻቸው ከከበሩ ሐዋርያት አይተው የእነርሱም መንፈስ ቅዱስን ተቀብለው ያልተማሩ አሕዛብን ልቦናቸውን ለመስበርና የእግዚአብሔርን ኃያልነት ተረድተው እንዲገነዘቡም በማሰብ ብዙ ድንቅ ታምራትን ያደርጉም ነበር። ከእነርሱም ውስጥ በዋነኝነት ቅዱስ እስጢፋኖስ በአሕዛብ ፊት ያደረጋቸው ታምር እጅግ ድንቅ ናቸው። ቅዱስ እስጢፋኖስ በአሕዛብ መካከል ቁሙም ሲያስተምር ከቆየም በኋላ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ በጆሮው የሕይወት እስትንፋስ እፍ አለበት። መስማት የማይችለው መስማት ቻለ። በዚህም ጣዖት አምላኪው ናዖስና ተከታዮች ሁሉ
ወደ ቅዱስ እስጢፋኖስ ተመለሱ። ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱም የተነሳ በአጠገቡ የቆመውን በሬ ጠንቋዩ ናዖስ በጆሮው እፍ ብሎም ቢተነፍስበት በሬው በምታት ለሁለት ተሰንጥቆ በመሞቱም ቅዱስ እስጢፋኖስ የተመለሱት በናዖስ ምታታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ። ቅዱስ እስጢፋኖስም በዚህም ጊዜ የአሕዛብ ልቦና ወላዋይ እንዳይሆንና እንዳይጠፋም በማሰብ ናዖስ እፍ ብሎ ለሁለት ሰንጥቆ የገደለውን በሬ መልሶ በሕይወት እንዲያስነሳውና ናዖስን ጠየቀው። ነገር ግን ናዖስ ያንን ማድረግ አልቻለም። ከዚህም በኋላ ቅዱስ እስጢፋኖስ ናዖስ ዳግመኛ ሕይወት ዘርቶ ማስነሳት ካልቻለ እኔ ነገሩ ሐሰተኛ ነው ማለት ነው። እኔ ግን በእግዚአብሔር ኃይልና ድንቅ ሥራ ይህንን ሁለት ተሰንጥቆ የሞተውን በሬ ዳግመኛ ሕይወት ዘርቶ እንዲነሳም አደርገዋለሁ በማለት ወደ እግዚአብሔር ከጸለየም በኋላ በሬውን አስነሳው። ይህንንም ታምር አድርገው በማስተማር ልቡናቸው ወላውለው ወደ ናዖስ የተመለሱትን አሕዛብ ገንዘቡ እንዲሆኑ በእግዚአብሔር ኃያልነት እንዲያምኑም አድርጓል። ናዖስ ባልሸነፍ ባይነትና ባጋንንት ረዳትነት ራሱን ወደ ላይ እንዲያንሳፍፍ አድርጎ በአየር ላይ ቢወጣ ቅዱስ እስጢፋኖስ የእግዚአብሔርን ታምር በማሳየት በትዕግስት ጠብቆ ባጋንንት ረዳትነት ወደ ላይ የተነሳውን ናዖስ በትምህርተ መስቀል ቢያማትብበት ይዘውት የነበሩ አጋንንት ሁሉ ለቀው ሲበተኑ ናዖስም ምድር ደርሶ ተንኮታክቶም በመውደቁ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ ቅዱስ እስጢፋኖስ ተመልሰዋል። የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በተአምራቱ ብዙዎችን ወደ ቀናች ሃይማኖት ስለመለሰ ክፉዎች አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብ ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጓቸው አቆሙት። ቀዳሜ ሰማዕት ቅዱስ እስጢፋኖስም ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉንም እየጠቀሰ የሃይማኖትን ነገር አስተማራቸው። ነቢያትን ስለማሳደዳቸውና ስለመግደላቸው እየወቀሰም ሲናገራቸው በትምህርቱም ተናደው ጆሮአቸውን ይዘው በመጮህ በድንጋይ ወግረው ገደሉት። የጎተቱም ከከተማ ውጭ አወጡት። ቅዱሱም በድንጋይ ወግረው ሲገሉት ከጌታችን የተማረውን አባቶይ የሚያደርጉትን አያውቁምና ይቅር በላቸው አለ። ሰማይም ተከፍቶ የእግዚአብሔርን ክብር ተመለከተ። ቅዱስ ጳውሎስ ይኸውም የቀድሞው ሳውል ቅዱስ እስጢፋኖስን በድንጋይ ሲወግሩት የገዳዮችን ልብስ ይጠብቅና ድንጋይ ያቀብል ነበር። የሰማዕትነትንም የእስጢፋኖስ ደም ባፈሰሱም ራሱም ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ ጠብቅ ነበር አልኩ እንዳለ ሐዋርያው ቅዱስ ጳውሎስ። የቅዱስ እስጢፋኖስ መምህር የነበረው ምሁረ ኦሪቱ ገማልያልና ልጁ አቢብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይተው ከይሁድነት ተመልሰው በክርስቶስ አምነው ተጠምቀዋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ብሎ ነው የተጻፈው።
እስጢፋኖስም ጸጋንና ኃይልን ተመልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የነፃ ወጦች ከተባለችው ምኩራብ ከቀሬናና ከእስክንድርያም ሰዎች ከቂልቅያና ከእስያም ከነበሩት አንዳንዶቹም ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችም አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል፣ ሙሴም ያስተላልፍልንን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክረኞችን አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊቱን አዩት። የአይሁድ በቅዱስ እስጢፋኖስ ላይ ያቀረቡት የክሳቸው ምክንያት ጌታችንን ከሰሱት ክስ ጋርም በሁለት ነጥቦች ይመሳሰላል። መጀመሪያው ክሳቸው የሙሴን ሕግ ሽሯል። ሁለተኛውም ክሳቸው እግዚአብሔርንም ይሰድባል የሚል ነው። አይሁድም የቅዱስ እስጢፋኖስን የወንጌል ቃል ንግግሮች በእግዚአብሔር ላይ እንደተሰነዘሩም ስድቦች በመቁጠር ነበር የወነጀሉት። የኦሪት ካህናት አለቃውም ቅዱስ እስጢፋኖስ ለተከሰሰበት መልስ ይሰጥም ዘንድ ሲጠይቀው፣ እርሱ ግን ለተከሰሰበት መልስ ከመስጠትም ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለው የመጽሐፍ ቅዱስ ዝርዝር በሚገባም ተረከላቸው። ቅዱስ እስጢፋኖስም እንዲህ አላቸው፣ ከነቢያትስ አባቶቻችሁ ያላሳደዱት ማንን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አይሁን፣ እርሱ አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንም በሰሙም ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተመልቶ ወደ ሰማይ ትኩር ብሎም ሲመለከት የእግዚአብሔርን ክብር ገናናነቱን ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አየው ብሎም ተናገረ። በታላቅ ድምፅ እየጮሁ ጆሮአቸውን ደፈኑ። በአንድ ልብ ሆነው ወደ እርሱም ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎም ሲጠራ ይወግሩት ነበር። ተንበርክኮም ጌታዬ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶም ነበር። ቅዱስ እስጢፋኖስ ስለ ንጽሕናው፣ ስለ ድንግልናው፣ ስለ ሰማዕትነቱ፣ ስለ ተጋድሎውና ስለ ስብከቱ፣ ስለ ታምራቱ 3 አክሊላትን ተቀዳጅቷል። ቅዱስ እስጢፋኖስ አምላኩን ክርስቶስን በብዙ ነገር መስሏል። በመጨረሻዋ የመሞቻውም ሰዓት ላይ ሆኖ አምላኩን አብነት አድርጎም ተገኝቷል። ጌታችን ነፍሴን ተቀበላት እንዳለ ሁሉ ቅዱስ እስጢፋኖስም አቤቱ ጌታዬ ሆይ ነፍሴን ተቀበላት ብሏል። ጌታችን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እስጢፋኖስም ጌታዬ ሆይ ይህንን ኃጢአት አትቁጠርባቸው የሚያደርጉትን አያውቁምናም በማለት ለገዳዮቹ ምሕረትን ለምኗል።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ